የ2 ዓመት ወንጀል የምታስምር የሆነችን አንድ ቀን እንዳለች ያውቃሉ እንዴ? አንድ ቀን ብቻ የ730 ቀናትን ወንጀል የሚያስምር ቀን እንዳለ ያውቁ ይሆን? ነቢያችን ሰለላሁ ዐለይሂ ወሰለም ይህች የአረፋ የዙልሂጃ 9ኛዋ ቀን ነገ እንዳያመልጣችሁ የ2 ዓመት ወንጀል የሚያስምረው የአረፋ ቀን ጾም ስለ ነገው ታላቅ ቀን ሊታወቅ የሚገባው ታላቅ ሚስጥር። አለይኩም ወራህመቱላሂ ወበረካቱ። ውድ የሀቢ ቄሪ ቻናል ቤተሰቦች ነገ ልዩ ቀን ነው። በዓለም ላይ ካሉ ቀናቶች ሁሉ የበለጠውና ውዱ የሆነ ቀን ነው። በዓለም ላይ ካሉ ቀኖች ሁሉ በላጩ ቀን ነው። አላህ ስብሓንሁ ወተዓላ የ2 ዓመት ወንጀላችንን ሙሉ በሙሉ የሚምርበት ወርቃማ እድል የሆነ ቀን፣ ወርቃማ እድል በደጃችን አምጥቶልን። አዎ ነገ 9ኛው ቀን የዙልሂጃ፣ አዎ ነገ የአረፋ ቀን 9ኛው የዙልሂጃ ቀን። ይህን እድል ሳታውቁት እንዳያልፍባችሁ ለራሳችሁም፣ ለቤተሰቦቻችሁም፣ ለወዳጅ ዘመዶቻችሁም፣ ለምታውቋቸው ጓደኞቻችሁም ሼር ያደርጋችሁ አድርሱላችሁ። ከቀናት ሁሉ በላጩ የአረፋ ቀን ነው። የአረፋ ቀን አላህ ሱብሓነሁ ወተዓላ ዲናችንን የሞላበት ጸጋውንም ያጠናቀቀበት ቀን ነው። ያጠናቀቀበት ታላቅ ቀን ነው። በዓመት ውስጥ ዱዓ እጅግ በጣም ተቀባይነት ያለው ቀን ነው እና አላህ ለባሮቹ እዝነቱን የሚቸርበት፣ እዝነቱን የሚሰጥበት የሆነን ታላቅ ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ቀን ታላቅ ምንዳ ሲናገሩ ምን ብለው እንደተናገሩ ታውቃለህ? ወንድም ታውቂያለሽ ወይ እህቴ? የዚችን ቀን ታላቅነት ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው ተናግረዋል። የአረፋ ቀን ጾም ያለፈውን የ1 ዓመት ወንጀልና የመጪውን የ1 ዓመት ያስምራል ብዬ በአላህ ላይ ተስፋ አደርጋለሁ ብሏል። ይህች የአረፋ ቀን ጾም ያለፈውን የ1 ዓመት ወንጀልና የመጪውንም የ1 ዓመት ወንጀላችንን ያስምራል ብዬ ተስፋ አደርጋለሁ ብሎ የተናገሩላት ታላቅ ቀን ነው። አስቡት እንግዲህ የ1 ቀን ጾም ብቻ የ730 ቀናትን ወንጀል፣ ሱብሃንአላህ የ730 ቀናትን ወንጀል፣ የ2 ዓመት ወንጀሎችን የሚያስምር ታላቅ ቀን ነው። ሱብሃንአላህ የ2 ዓመት ወንጀሎችን ያስምራል ማለት ነው። ሱብሃንአላህ ይህ እድል አላህ ለኛ የሰጠን ምን አይነት ታላቅ ችሎታ ነው! ምን አይነት ታላቅ እድል ነው! አላህ ይህን ቀን ለኛ እንዲህ የሆነ ለኛ በዚህ ቀን ተጠቀሙ። ምናልባት ረመዳን በሰዓቱ ሳንጠቀምበት ሊያልፈን ይችላል። ረመዳን ምናልባት በአግባቡ ሳንጠቀምበት ቀርተን ይሆናል። ምናልባት ወላሂ አለም ብቻ ምናልባት በመዘናጋትን በደንብ አድርገን ሳንጠቀምበት ረመዳንን ሳንጾም ቀርተን ይሆናል በሚሉ አይደለም። በደንብ አቁንቶትን በአግባቡ ሳንጠቀምበት ሊሆን ይችላል። በዚህ ደግሞ ማካካስ እንችላለን። ሱብሃንአላህ ይህም ይችን አንድ ቀን ለኛ ለባሮቹ እዝነትን የሆነ እንዲህ በቃ ለያዝ በዚህ ተጠቅም ብሎ ለኛ የቻረልን የሰጠን ታላቅ ቀን ነው። ነገ መጾም ብቻ አይደለም። መጾም ታላቅ ነገር ሆኖ ሳለ መጾም ብቻ ሳይሆን አሁን ልነግራችሁ የፈለኩት ነገ ጾሙ እንዳለ ሆኖ መጾም ብቻ ሳይሆን ነገ ከጾሙ በተጨማሪ ምን ማድረግ አለብን? ነገ ከጾማችን በተጨማሪ ሁኔታ ሌላ እጥፍ ድርብ የሚያስገኙልን አጅሮችን ምን ማድረግ አለብን የሚለውን እነግራችኋለሁ። ነገ ከጾሙ በተጨማሪ ከዙሁር እስከ መግሪብ ባለው ሰዓት ዱዓ ማብዛት አለብን። ዱዓ በጣም ታላቅ ምንድነው የሚያስገኝ ነገር ነው። ዱዓ ማብዛት አለብን። ዚክር ማብዛት አለብን። ከጾም በተጨማሪ ዱዓ ማለት
ብዙ የሚያጠቃልል ለራሳችን፣ ለነፍስያችን፣ ለቤተሰቦቻችንም፣ ለሀገራችንም፣ ለኡማው እንግዲህ በየቦታው ላሉ እንግዲህ ለፍልስጤም ህፃናትም እንግዲህ ኡማ ናቸው እነሱ። በሁሉም እንትን ብለን ዱዓ ማድረግ እንችላለን። ዱዓ ማድረግ መዘንጋት የለብንም። ነገ በተለይ ከዙሁር እስከ መግሪብ ባለው ሰዓት እነዚህን ዱዓዎች ማድረግ ይኖርብናል። ለነፍሲያችን ብዙ አይነት በህይወታችን ላይ ክራውድድ ጭንቀቶች፣ ብዙ ነገሮች አሉ። ለዛ ሁሉ እያስታውስን በቀልባችን ዱዓ ማብዛት አለብን። ዱዓ ስናበዛ ንያችን አስፍተን ለሀገር፣ ለኡማው፣ ለብዙ ነገር ይሄ ብዙ ነገር ክራውድድ ለሆነ ነገር ሁሉ ነይተን ከልባችን ቀልባችን አስፍተን ለአላህ ዱዓን እናደርግ ይገባል። ይህን ከማድረግና ዱዓ ከማድረግ መዘናጋትም የለብንም። ይህ ቀን ዱዓ ማብዛት ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከዱዓዎች ሁሉ በላጩ የአረፋ ቀን ጾም ነው ብለዋል። ከዱዓዎች ሁሉ በላጩ የአረፋ ቀን ጾም ነው። ስለዚህ ለራሳችንም፣ ለቤተሰቦቻችንም፣ ለሀገራችንም፣ ለኡማውም፣ ለሁሉም ዱዓ ማድረጋችን እንዳንረሳ እና በተጨማሪም እንዳልኳችሁ ከዙህር እስከ መግሪብ ባለው ዚክር እና እስትግፋር በደንብ ማብዛት አለብን። እስትግፋር ዚክሮችን እስትግፋር እያደረግን አላህን እያወሳን ዱዓ እያደረግን በጥሩ መንፈስ ጥሩ ነገር በመነየት ጥሩ ነገር በማሰብ ይህን ቀን በታላቅ ስራ፣ ይህ አንድ ቀን ነች፣ ይህችን አንድ ቀን በታላቅ ስራ ልናሳልፋት ይገባል። ውድ ወንድምና እህቶቼ የነገው ቀን በጾምና በዱዓ አሳልፈን አላህ ለባሮቹ እዝነትንና በረከት። ውድ ወንድምና እህቶቼ የነገው ቀን በዱዓ በዚክር በእስትግፋር አሳልፈ ነው አላህ ለባሮቹ የሚያወርደው እዝነት፣ አላህን እዝነት ከሚያገኙትም አላህ ያድርገን። የአላህን እዝነት ከሚያገኙት፣ የአላህን ችሮታ፣ የአላህን መልካም ምንዳ ሱብሃነላህ ከሚያገኙትም አላህ ያድርገን። ይህ ትግላችንም ይህንን ንያችንም አስፍተን አላህ ይህን ነገር ደግሞ ተቀብሎን ውጤት የምናገኝበት ቀን አላህ ያድርግልን። ውድ ወንድምና እህቶቼ ይህንን ታላቅ እድል፣ ይህንን ታላቅ ቀን ሌሎችም እህትና ወንድሞቻችንን እንዲያገኙትና እንዲያውቁት ቪዲዮን ለሁሉም ሰው ሼር ልናደርገው ይገባል። ምናልባት እኛ በተናገር ነው አንድንም ሰው መጥቀም ብንችል ኡማ የሚለው ነገር እንኳን ይቅርና አንድንም ሰው አንድ የቤተሰባችን አካል የሆነን ሰው አንድንም ሰው ይህን ዱዓ ይሁን ቀን የዚህን ቀን ታላቅነት የተናገርኩበትን ይህ ቪዲዮ ሼር አድርጋችሁ አንድንም ሰው መጥቀም ብንችል በጣም ትልቅ ነገር ነውና ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንደው ይህን ቪዲዮ ለሁሉም ለቤተሰቦቻችንም ለምናውቃቸውም ለማናውቃቸውም ሁሉ ሼር በምናደርግበት መንገድ ሼር እያደረግን ልናደርስላቸው ይገባል። አሁኑኑ ሼር ልናደርገው ይገባል። ቻናላችንን ሰብስክራይብ ማድረጋችንን እንዳትረሱ። አላህ ዱዓችንና ዚክራችንን ጥራታችንን አላህ ይቀበልናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዴ እዚህ ጋር ቆም ላድርጋችሁ። ቪዲዮውን ላይክ አድርጉት፣ አካውንቴንም ሰብስክራይብ ያድርጉ። ቪዲዮ ይቀጥላል። ወደ ቪዲዮ እንመለስ። ሀቢ ቄሬ ዩቲዩብን ሰብስክራይብ ያድርጉ። ሀቢ ቄሬን ሰብስክራይብ፣ ላይክ፣ ሼር በማድረግ የእኔ ዩቲዩብ ቤተሰብ ይሁኑ። ሀቢ ቄሬን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አመሰግናለሁ።